አደይና ባቡሬ በስተመጨረሻ በሐዘን ተቃጠሉ። ቤዛ ለሊን አጋጣሚውን ተጠቅማ የተመረዘ መርዝ መርዛ ለሊን ደፋቻት። ባቡሬና ማዘሯ እንዲሁም ደግሞ አደይ የፍቅር እናት ከሚገባው በላይ ልባቸው ተሰብሮ በሐዘን ተውጠዋል። ለሊ እንግዲህ ሰሞኑን እየታያት የነበረው ተስፋ መቁረጥና አለመዳን እንዲሁም ደግሞ ወደ ሞቱት እናትና አባቴ ዘንዳ በቅርብ ሄዳለሁኝ ቤኪ እኔ ላንተ ምንም የምጠቅምህ ነገር የለኝም እያለች ተስፋና ምኞቱን ስትቀማው የነበረችው ለሊ አጋጣሚውን ቤዛ ደግሞ ከወንድሟ ጋር ተገናኘችና ስማ ወንድሜ ትልቅ ታሪክ ልሰራ ወሰኛለሁኝ ግን በህይወት ጉዞዬ ላይ ላንተ ብዬ ሁሉንም ነገር እንደማደርገው መረዳት መቻል አለብህ አለችው። ምንድነው እህቴ እማግዝሽ ነገር አለ እንዴ ብሎ የቤዛ ወንድም ሲጠይቃት ለሊ እንግዲህ ከፍቅረኛዋ ኤላ እንዲሁም ደግሞ ከእናትና ከአባቷ የወረሰችው ትልልቅ ቤት አለ። ያንን በዙሪያዋ ማንም ሰው ስለሌላት እኔ ጓደኛዋ ነኝ እህቷ ነኝ ብዬ ያንን በውርስ መልኩ መውሰድ አለብኝ። ሆኖም ግን ለሊን በምንም አይነት ሁኔታ ማጥፋትና መግደል እንዳለብኝ ወስን ያለሁ ብላ ስትለው ለዳኒ የማግዝሽ ነገር አለ እንዴ? ይሄማ ከሆነ በጣም ጥሩ ሀሳብ ነው። ግን እህቴ የሰውን ነፍስ ማጥፋት ብሎ ሲጀምርላት እንዳጨርሰው ዳኒ እኔ አንተ እህት አንድ ነገር ካሰብኩና ከወሰንኩኝ መቼም ቢሆን ወደ ኋላ አልልም ብላ ትልቅ ታሪክ እንደሚሰራ ሰው ወሰነች። ለሊ ሆስፒታል ላይ ገብታ ዶክተር እባክህ ያለችኝን ጊዜና ሰዓት ለማዘሯ መድረስ አለብኝ፣ ማዘሯን ማትረፍ አለብኝ እያለች ስትጨቀጭቀው አይ እንግዲህ ለሊ በጭራሽ ሊሆን አይችልም። አንቺ መጀመሪያ ራስሽን መዳን አለብሽ፣ ከዛ በኋላ ነው ለሰው መድረስ ያለብሽ። አሁን አንቺ በዚህ ስሜት ላይ ባቡሬ እናቱን እየፈለገ ሳለ ደካማ ጎንሽ እሱ ሄደበት ቦታ ላይ ሄጄ ራሴን አሳጣለሁ ከምትይ ይልቁንስ አርፈሽ ተቀመጭና የሚመጣውን ነገር መጠበቅ አለብሽ። እንዴ አሰሚም እንዴ መጀመሪያ እኮ አንቺ ጤናኛ ስትሆኝ ነው ሁሉም ነገር የሚስተካከለው ብሎ ዶክተር ዘወትራዊ ምክሩን ቢሰጣትም ለሊ ልቧ ሁሉ ያለው ማዘሯ ጋር ነው። እኔ አንድ ነገር ብትሆንብኝ ስጸጸትና ስቃጠል አልኖርም። ማዘሯ መቼም ላጣት የማልፈልግ ሴት ናት። በዛ ላይ ደግሞ በረከት ለኔ ብሎ ዋጋና መስዋዕት እየከፈለ ያለው እኔን አሳልፎ እኮ መስጠት ይችላል ብላ ስትለው እባክሽ ለሊ አንቺ ሲያውሽ ብዙ የምታውቂ ይመስላል፣ ግን ለራስሽ አትሆኝም። አንዳንድ ሰዎች ራሳቸው መሆን ሳያቅታቸው ለሰው ዋጋ እየከፈሉ ግን እጅግ በጣም ስሜቱን ልረዳሽ እችላለሁ። ለሊ እባክሽ ባቡሬ ማገዝ ከፈለሽ መጀመሪያ አንቺ ጤነኛ ሁኒ ብሎ ሲላት እሺ በቃ ዶክተር አንተንም አለፋሁ አይደለ አንተንም አሰቃየሁ አይደል እያለች መለማመን ጀመረች። ዶክተርም ደግሞ ምንም እንዳልተፈጠረና ምንም እንዳልሆነ ነገራት። ሰላም ውድ የተከበራችሁ የተወደዳችሁ የአዜቴው ቤተሰቦች እጅግ በጣም ተወዳጅና ልብ አንጠልጣይ የሆነው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አደይ ወደ ገጠር እንግዲህ የዴቭኔ ሽምግልና ጉዳይ ለማስተካከል ሄዳ ነበርና አባቷም በፍጹም ለዛ ለከተማ ወጠጤ ዘሩ ምን እንደሆነ የማን እንደሆነ ሳላውቅ በፍጹም ልጄን አሳልፌ ልሰጥ አልችልም። ልጄን ማይምድራት ለባለ አባት ልጅ፣ ለባለ ሀብት ልጅ፣ ለባለ ዝና ልጅ እንብዛ ቢጠና ትዳሩ ከሆነላት ሆነላት፣ ካልሆነላት ደግሞ ሀብትና ንብረቱን ተካፍላ ትወጣለች። የኔን አደይ የምመኘው ለእንደዛ እንጂ ለከተማ ወሮ በላ በህይወት እያለሁ ልሰጥ አልችልም ብሎ ወሰነ። ይሄንን ደግሞ ጫኔ ሰምቶ ላለልኝ ሩጦ ሄዶ ተናገረ። አለልኝ አሁን ፈጠን ብሎ እንግዲህ ድግሱ ሳይደገስ የብርሃን እናት ጋር ስለታረቀ ሄዶ መናገር እንዳለበት ግድ ነው። አደይ እንግዲህ እናቷ የመጨረሻ ውሳኔ ወስናለች። ያንን የከተማ ልጅ አይኔ እያየ በፍጹም እንድታገቢ አልፈልግም። አደይ እኔን እናትሽን የምትወጂ ከሆነ ይሄን ነገር ታደርገዋለሽ። ብርሃን አርፈሽ ተቀመጪ።
ነገሮችን አታበላሺ። አሁን አደይን ዳሪያት እማዬ ታይ እያልሽ የምትዩ አፍሽን አታበላሺ። አደይ የከተማው ላይ ብታገባው አንቺ ደግሞ ልብሽ ውስጥ ተቀምጦ እስከ ዘላለማችሁ ደስተኛ ሆናችሁ አትኖሩም። በቃ ሁላችሁም የየራሳችሁን ብቻ ነው እንትን ማለት ያለባችሁ ብላ እናቷ ስትናገር፣ እማዬ እህቴ እስከ መቼም ድረስ ሰው ብላ አትቆጥረኝም። ምን አለ መሰለሽ ዴቭን ስላፈቀረችውና ስለወደደችው ነው ሽምግልና ድረስ የደረሱት። አንቺ ግን እንደዚህ ማለት የለብሽም ነበር። ብርሃን ተናግሬያለሁ። እኔ የትኛውንም እድሜና ጊዜ እንደምኖር አላቅም። አንቺና እሷ ግን ተከባብራችሁ ተዋዳችሁ፣ አንቺ ለእሷ እሷ ለአንቺ ማን አላችሁ? በመካከል ላይ ሁለታችሁም መወደዳችሁት ባል ላይ ብትገቡ በኋላ ከባድና አደገኛ ችግር ይፈጠራል። ያንን ደግሞ ቁሜ ከማይሞቴ እንመርጣለሁ። የሰው መሳቂያ መሳለቂያ ከምንሆን ይህንን ነገር አርፈሽ እንድትቀመጪ እፈልጋለሁ ብላ ነገረቻት። ከዛ ብርሃንም ስቅ ብላ ደም እንባ ካለቀሰች በኋላ ወይኔ ዘንድሮ እድሜ ልኬን በቃ እህቴ ጠልታይ ልትኖር ነው እንዴ እማዬ በፈጠረሽ እያለ እግሯ ላይም ብትደፋ የአደይ እናት ጨካኛና ቆራጧ በፍጹም ዴቭን እንድታገባ አልፈለገችም፣ አልፈቀደችም። አደይም ደግሞ እጅጉን በጣም ከፋትና የምትሆነው ግራ ገባትና ከቤት ውጭ ወጥታ እያለቃቀሰች አጎቷ መጣና አደይ የኔ አበባ ምን ሆነሽብኝ ነው ልጄ እዚህ ለብቻሽ ቁጭ አልሽው? አጎቴ በጣም ከፍቶኛል። እኔን አባትሽን ክፍት ይበለኝ። ምን አባቴ ላደርግሽ ብሎ ሲላት፣ ኧረ ምንም። ምን ሆነሽ ነው? የተፈጠረ ነገር አለ እንዴ ብሎ ሲላት፣ አይ እማዬ ጋር ትንሽ ተጋጭቼ ነው፣ ስለ ጉዳዩ ልጁን አታገቢውም እያለች ነው፣ በቃ በትዳሩ ደስተኛ አይደለችም ብላ ስትለው፣ ዝም በያት፣ ድሮም ቢሆን እሷ እንደምታስለቅስሽ የታወቀ ነው። አባትሽ ይህን ኩላ ፈርቶ አይደል እንዴ እትልቁ ቤት ሁኚ እድህና ቤት ሁኚ እያለ ሲንከባከብሽ የነበረው? አደይ አሁንም ቢሆን ቅርብ ነው፣ ነይ እንሄድ ወደ አባትሽ ዘንድ ብሎ ሲላት፣ አጎቴ በእናቴና በአባቴ መካከል ያለውን ክፍተት ልታወራይ ሳይሆን እንደ ልጅ ሁነህ የተበደልኩትን ነገር ተረድተህ እንድትረዳይ ፈለግኩኝ እንጂ እናትሽ እንዲህናት አባትሽ እንዲህናት የሚል ነገር አልፈልግም። እኔ እናቴ ደስተኛ ያልሆነችበትን ነገር በፍጹም ምንም ነገር ላደርግ አልችልም። ለምን ቢባል እናቴ ብቻዋን ሆና ያለማንም አሳዳጊ እዚህ ያደረሰችኝ እናቴ ብቻና ብቻ ናት። እረፍ ብላለችው። እሺ የኔ ልጅ የኔ አበባ እንደዚህ ታክዘሽ ማየት አልፈልግም። አሁን ልሂድና ለአባትሽ እነግረዋለሁኝ ብሎ ሲል፣ እረፍ አጎቴ፣ ቤተሰብ መካከል ላይ ገብተህ አንተን ቤተሰብ ብኮን እናትና አባቴ ግን በፍጹም እንዲጣሉ አልፈልግም ብላ ስትለው፣ እሺ ብሎ ከዛ ቦታ ላይ ሄደ ማለት ነው። ለሊ እንግዲህ መንገድ ላይ ራሷን ስታወርቃ ያገኛት ይሄ ጀገራው የሚባል ሰው መሞቷንና ትንፋሽ እንደሌላት ሲያረጋግጥ ትቷት ሄደ። ዳይመንድ ደግሞ እንደ አጋጣሚ መጣና ቆይ አንተ ምን አባክ ታረጋለህ? ለሊን ምን እያደረካት ነው አለና ሲያፈጥበት፣ ጀገራውም ኧረ እባክህ ወንድሜ ስርዓት ያዝ፣ እኔ ዝብቻዋን ተደፍታ ነው ያገኘኋት አለና ዳይመንድ ለሊን ሲያንቀላብስ ዶክተሩ ጋር ደውሎ ወደ ሆስፒታል ይዟት እስከሚሄድ ድረስ ጀገራው የሚባል ሰው ደግሞ ማዘሯን እያሰቃየና መከራዋን እያበላ ከታገተችበት ቦታ ላይ አንስቶ ጫካ ላይ ወስዶ ልጄ ባክህ እናት የለህም እህት የለህም፣ ወደፊት ደግሞ አግብተህ ትወልድ ይሆናል። ሴት ልጅ ላይ ይህን ያክል ጭካኔ ማድረግ አስፈላጊ አይደለም። ቢያንስ እንኳን በወልድህ እናትህ ሆናለሁ። እንዴት አደርጋለሁ? እናት የለኝም። እናንተ ሴቶች የምትናገሩት ቃላት እኔን ለመብላትና እኔን ተስፋ ለማስቆረጥ ብዙ ነገር አትይጂ። እኔ በህይወቴ ሰው አምኜ አላቅም። የማምነውም የምቀርበውም አንዱና ብቸኛው ጓደኛዬ ልጅሽ ነበር። እሱም ደግሞ ለሊን አሳልፎ ሰጥቶሻል። ስለዚህ እረፊ። አረ እባክህ እህኔ እኮ አሁን ልጄና ባቡሬ እንዲሁም ደግሞ ለሊ የት ገብታብን ነው እያሉ በሀሳብ እየተጨናነቁብኝ ይሆናል።
እነሱ ደግሞ ሲጨናነቁና ሳለቅሱ በፍጹም ማየት አልፈልግም፣ እባክህ እርዳኝ እርዳኝ እያለች ለመነችው። እሱም ደግሞ በጭካኔ ጥግ ስለተሞላ እኔ በህይወቴ ሰው አያስፈልገኝም፣ የሚያስፈልገኝ እውነቱን ልንገርሽ ገንዘብ ብቻና ብቻ ነው። ገንዘብ ካለ ሁሉም ነገር አለ። እድሜ ልኬን ስለፋይኖርኩ ለገንዘብ ነው ብሎ አላት። ተው የኔ ልጅ ሰው ይቀርማል እያለች ብዙ ነገር መከረችው። በፍጹም ሊሰማት አልቻለም። እየጎተታት ነበር። ባቡሬን በተሰጠው አቅጣጫ ሰተት ብሎ ሲመጣ እዛ መጀመሪያ የታገተችበት ቦታ የለም፣ በንዴት ተቃጠለ። ቅምጥልም የቤዛን ወንድም አግታ ቤቷ ይዛ እሱ ደግሞ በቴስታ ብሏት እየበረረ ሲሄድ ፍቅር የቤዛ ወንድም ጠፍቶባት ዳጊ ፍቅር ስላፈቀረችውና ስለወደደችው እየፈለገችው ነበርና እንደ አጋጣሚ እጁን ታስሮ እየሮጠ ስታየው ዳኒ የእኔ ትንሿ ፍቅር አለና ተመልሶ ፍቅርን ሲያገኛት ፍታኝ፣ ቆይ ምን እያደረክ ነው? ደሞ አሁን ምን ሰርተህ ነው የሚያሯሩጥህ? ብላ ስትለው እኔ ምንም አልሰራሁም፣ እባክሽ ፍችኝ፣ ያቺ ቅምጥል ተብዬዋ ማዘሯ ጠፍታለች ብለው እኔ እጄ የለበትም፣ እሷን እየፈለጉ አንተ ነህ ያደረከው ብለውኝ ነው ብሎ ሲላት ፈታችውና ግንባሯን ሳም አድርጓት ሲሄድ ዴቭና ሩታ በርቀት አይተው ነበርና እየሮጠ ሄደና ዴቭ ተንጨረጨረ። ፍቅር እኔ ላንቺ ትንሽ ልቤ ላይ ቦታና ስሜት ነበረ፣ ያ ግን ከልቤ እንዲወጣ ነው ያደረሽው። ደግሞ ከዚህ ከልጅ ጋር ምን አባሽ ትሰሪያለሽ? አሁን የባቡሬን እናት እጅሽ አለበት አይደል? ይሄም ደግሞ የት አባቱንስ እንደሚሄድና ምን እያደረገ እንደሆን እውነታውን ተናገሪ ብሎ ሲላት ዴቭ መረዳት አለመረዳት የራስ ጉዳይ ነው፣ ሆኖም ግን እኔ ባቡሬን እናት በጭራሽ አላየሁም ብላ ስትል ሩታም ደግሞ ፍቅር እስኪ ባክሽ አታስመስይ፣ አሁን ደግሞ ከዚህ ከቆሻሻ ልጅ ጋር ምን ታደርጊያለሽ? መንገድ ላይ መሳሳም የታሰረውን እጁን ስትፈችለት አይተናል። ቆይ አንቺ አላማና እቅድሽ ምንድን ነው? አሁን ብለሽ በትልልቅ እናቶች ላይ እገታ እጅሽ ካለበት ማሚ መቼም ይቅር አትልሽም ብላ አለቻት። ሩታ እባክሽ ዝም በይ፣ ያልተባለ ነገር አትፈላሰፊ፣ ጥፊ ተፊቴ አለቻት። ዴቭም ፍቅር ላይ ዛተባትና ፍቅርም ቀጥ ብላ ወደ ቤት ሄደች። መልሶ ለባቡር የደወለለትና የቤዛን ወንድም እንዳገኘውና መንገድ ላይ እንዳየው ሲናገር ዳይመንድ በፈጠረ የትም እንዳያመልጥህ፣ የት እንደሚሄድ ተከታተለው ብሎ ሲል ቤዛንም አገኛትና ዴቭ ቆይ አንቺ እዚህ ደግሞ ምን ትሰሪያለሽ? ዴቭዬ በፈጠረ ስልክህን ስጠኝ ብላ መደወል ጀመረች። ወንድሟ የሚገርመው ነገር የተመረዘው መርዝ በሱ በኩል ነበርና ያመጣላት ለሊን ጸጥ ለማድረግ ያንንም መድኃኒት ቤዛ ወደ ሆስፒታል ሄደች። ቤዛ ደግሞ ከዶክተሩ ጋር ተነጋግራ ለለሊ አዲስ መድኃኒት መሰጠት አለባት ብላ ወሰነች። ዶክተሩም እጅግ በሚያሳዝን ሁኔታ የቤዛን ባህሪና የቤዛን ስራ ስላላወቀ ለሊም ዶክተር ግን ቤዛ እያለች ስትለው ቤዛ በስራዋ ጥሩ ናት፣ አንዳንድ ለወሬ ጥማት ካላት እንዲሁም ታችኩልነቷ በቀር ጥሩ እየሰራች ነው፣ እሺ ከሆነ ጥሩ ብላለች። ወይ እውነታውን አልተናገረች። ለሊ እንግዲህ መሞት የለባትም ነበር። እውነት ለመናገር ቤዛ የሰጠቻትን መድኃኒት አይኗ እያየ መውሰድ የለባትም ነበረ። ሩታም ለሊ ከባድ ችግር ውስጥ እንደደረሰባት ዶክተርን ስትጣራ እሱም ደንግጦ እየበረረ ወደ ለሊ ክፍል ሄደ ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም አጓጊውና በጉጉት ስንጠብቀው የነበረው ድራማ ይህን ይመስላል። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።